እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከትና ረድኤትን ያሳትፈን። አሜን። የሚመጣውን ዘመን መዋጀት እንድንችል ጥቆማ ለመስጠት ያክል ራሳችንን እንድናዘጋጅ ለማድረግ ያክል አንዳንድ ነጥቦችን እንመካከራለን። ዓላማው የምታውቁትን ዘመን ጥቂት ማብራራት ብቻ ነው። ይኸውም ስራ እንድንሰራ ፍሬ እንድናፈራ ለማሳሰብ ነው። እግዚአብሔር ከሁላችን ጋር ይሁን። በሚመጣው ዘመን እና ዘመናት እስከ ጌታችን መምጣት ተጽዕኖ የሚያሳድርበት መንፈስ የትኛው መንፈስ ነው? ስራ የሚሰራበት የትኛው መንፈስ ነው? ገዢ መሪ ሆኖ የሚታየው ማን ነው የሚል ነው ሐሳቡ። ዘመን ለሰው የተሰጠ ዕድሜ ነው። ዕድሜ ስራ መስሪያ፣ ጽድቅን ማፍሪያ፣ መንግሥተ ሰማያትን መውረሻ፣ ወጥተን ወርደን ፍሬ የምናፈራበት ስራ የምንሰራበት ዕድሜ ነው ዘመን። ይሄ ቦታ መቆያ ነው። የምትመጣው ዓለም መኖሪያ ናት። ይቺ ዕድሜ መስሪያ ናት። የምትመጣው ዓለም ደግሞ ማረፊያ ናት። ይቺ ዘመን መቅሰስ ናት። የምትመጣዋ ዓለም ደግሞ ራት ናት። ይቺ ዓለም ዳረጎት ናት። የምትመጣው ዓለም ደግሞ ዋና ናት። ይቺ ዓለም እንደ መስሪያ ቦታ እንደ ወርክሾፕ ናት። ያችኛዋ ደግሞ ዋጋ መቀበያ ቦታ ናት። ዕድሜ ያስፈልገው ለዚች ዓለም ነው። ያኛውማ ምን ዕድሜ ይቆጠርለታል? ምን ዘመን ይታሰብለታል? ስለዚህ ስራ ለመስሪያ ፍሬ ለማፍሪያ የተዘጋጀች ቦታ ናት እቺ ቦታ። እሷም ደግሞ አጭር ናት። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ብሎ ጽፏል። ይቺውም አጭር ናት። እንደውም አባቶቻችን አዳም 930 ዓመት ነው የኖረው አይደለም? 1000 እንዳይሞላው የጎደለበት ስንት ነው? 70 ነው። እሷን እንድንኖርባት ማሟያ የተሰጠችን ጊዜ ናት። ለማን? ለኛ። 70 ቢበዛስ 80። እሷን ልዩነት ለመሙላት ነው የምንኖረው ይላሉ መምህራን። ማቱሳላ 969 ዓመት ነው የኖረው። የተቀረችውን 2 ዲጂት እንኳን መሙላት አቅቶናል። ስንቷን? 69ዋን እንኳን መሙላት አቅቶናል። ምን ያክል አጭር እንደሆነች እንድታስቧት ነው። ለዚህ ነው መጽሐፍ ቅዱሳችን ጻድቁ ኢዮብ የሰው ሕይወቱ በምድር ላይ ጥቂት ቀን ነው የሚለው እኮ ለዚህ ነው። ጥቂት እንደ ጥቂት ቀን ነው። እንደውም ሕይወታችሁ እንፋሎት አይደለችም ወይ እኮ ነው የሚለው ቅዱስ ያዕቆብ። ታይታም አትጠገብ፣
በአይን ፊት እንኳን ጥቂት ማትቆይ ተን የሆነች እንፋሎት ናት ነው የሚለው። ምን ያህል አጭር እንደሆነች ተመልከቷል። ብዙ የመሰለን እኛ ነን። ወይ መከራዋ ሰልችቶን ወይ ቅምጥልነቱ አጓግቶን ብዙ የመሰለን እኛ ነን እንጂ ነገርየዋ በጣም ጥቂት ናት። ይውላችሁ የሚመጣው ዘመን የማን ነው ስንል እቺን ዘመን ለማሳየት ነው እቺን መግቢያ የተጠቀምኩት። ዘመን የሚሰራው በሰው ነው። ዘመን የሚመስለው ሰውየውን ነው። እንደ እንግዳ ደራሽ፣ እንደ ወንዝ ፈሳሽ ዝም ብሎ የሚመጣ አይደለም ዘመን። እንደ ወፍ ዘራሽ ዝም ብሎ የሚበቅል አይደለም ዘመን። የሥራ ፍሬ ነው ዘመን። ዛሬ የተሰራው ትላንት ነው። ነገ የሚሰራው ደግሞ ዛሬ ነው። ነገ ሐሳባዊ፣ ነገ ምናባዊ፣ ነገ ፉከራ፣ ነገ ሴሬሞኒ አይደለም። ነገ የሚገኘው በዛሬ ትከሻና በዛሬ ስራ ላይ ነው። ዛሬ የምንሰማው ቅዳሴ፣ ዛሬ የምንሰማው ትርጓሜ፣ ዛሬ የምንቆመው ማህሌት፣ ዛሬ የምንጮኸው ሰዓታት፣ ዛሬ የምንሳለመው መስቀል፣ ዛሬ የምናስቀድስበት መቅደስ ትላንት የተሰራ ነው። ክርስቲያኖች ትላንት ባይኖር ኖሮ ዛሬ አይቆምም ነበር። አያችሁ፣ ትላንት ዛሬን ስለሰራ ነው ዛሬ እንዲያሸበረቀበት። እንደውም አባቶቻችን ምንድነው የሚሉት? ብቻቸውን ቤተ ክርስቲያን ሲተክሉ ታቦት በራሴ ቃጭል በጥርሴ ይዤ እኮ ነው የተከልኳት ይላሉ። ቃጭል እንኳን የሚደውልላቸው ሰው አጥተው ታቦት እያከበሩ ቃጭል ደግሞ ራሳቸው በጥርሳቸው ይዘው እየደወሉ ነው እኮ የተከልኳት ይሏቸዋል። ትላንት የሰራው ይሄንን ነው። ገባንም አልገባንም ክርስቲያኖች በዚህ ዘመን 3 ስራዎች አሉብን። ትላንትን እንጠብቃለን፣ ዛሬን እናጸናለን፣ ነገን ደግሞ እንሰራለን። ይሄ በእኛ ትከሻ ላይ ከነ ፈተናውና ከነ መከራ ወድቋል። ነገ የኛ እንዲሆን የሚፈልግ ሰው ትላንትን ጠብቆ ለዛሬ ያስረክባል። ዛሬን አጽንቶ ነገን ደግሞ ይወልዳል። ነገ ህልም አይደለም ስራ ነው ያልኳችሁ ለዚህ ነው። ቻይናዎቹ ይሁን ሌሎቹ ምን እንዳሉ ለ1 ዓመት ከፈለክ ስንዴ ዝራ፣ ለ5 ዓመት ከፈለክ ሩዝ ስራ፣ ለብዙ ዓመትና ለዘላለም ከፈለክ ምን ስራ? ሰው ስራ። አያችሁ፣ ይሄ ዘመን እና የሚቀጥሉት ዘመናት በሽሚያ ተሞልተዋል። ሽሚያ አለበት። እዩ፣ የመሬት የቦታ የርስት ሽሚያ አለበት። ይሄው መከራ ያበላናል። እሱ ብቻ ቢሆን ጥሩ። በመሬት ውስጥ ያለ በከርሰ ምድር ውስጥ በታጨቀ ሀብት ሪሶርስ ሽሚያ አለበት። በሳተላይት እንኳን እየታየ ሽሚያ አለበት። የታሪክ ሽሚያ አለበት። ትሰማላችሁ። የውሃ ሽሚያ አለበት። ታያላችሁ። የሰው ደግሞ ሽሚያ አለበት። ለዚህ ነው ዮሐንስ ጳውሎስ ዳግማዊ የሚባሉ ጆን ፖል ከጥቂት ዓመታት ከመሞታቸው በፊት ምን ብለዋል ይባላል? የዚህን ዘመን ሕፃናት ስጡኝና የሚመጣውን ዘመን የካቶሊክ ዘመን ላደርጋት ይሉ ነበር ይባላል። አየህ፣ የሚመጣውን ዘመን የካቶሊክ ዘመን ሊያደርጓት የዚህን ዘመን ሕፃናት ይፈልጋሉ። የሰው ሽሚያ ያለበት በሽሚያ የተሞላች ዓለም ስለሆነች እኮ ነው መተጋገል የበዛባት፣ ትከሻ ለትከሻ የሚያገፋፏል። በዚህ ሽሚያ ውስጥ በዚህ ትግል ውስጥ ኦርቶዶክሳውያን
ዘመኑ የነሱ እንዲሆን ዛሬ ላይ ሊሰሩ ይገባል። የማይሰሩባት ሌሊት ከመምጣቷ በፊት በሚሰሩባት ቀን ካንቀላፉ ነገ ታልፋቸዋለች፣ በሌሎች ይነጠቃሉ። የሚመጣውን ዘመን ከመነጋገራችን በፊት ትንሽ ግን የትላንቱን ዘመን በመጎብኘት ምናልባት ቁጭት መፍጠር ከተቻለ ጥቂት ነገሮችን ላንሳላችሁ። ትላንት ዛሬን ፈጠረ ካልኳችሁ ይቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለኢትዮጵያ ለሀገራችን የትምህርት ሚኒስቴር ነበረች ነው የሚሉት ምሁራን። አዎ ወያትን ቀርጸው ፊደልን ቀምረው የትምህርት ማዕከል ገንብተው እና አባ ኢየሱስ ሞዐ የልዕቀት ማዕከል ዩኒቨርሲቲ መስርተው ብዙዎችን ያወጣች የእውቀት ብርሃን የገለጠች ይህቺ ቤተክርስቲያን ነበረች። የትምህርት ጉባኤ ሆና ብዙዎችን ያስቀጸለች ይህቺ ቤተክርስቲያን ነበረች። የትኛው የጥንቱ ምሁሩ ነው ከዚህ ቤተክርስቲያን ያልወጣ? መንግስቱ ለማ ነው ባለቅኔው? ዮፍታሔ ንጉሴ ነው? ሐዲስ ዓለማየሁ ነው? ያ ባለ ሎሬቱ ጸጋዬ ገብረ መድኅን ነው? የትኛው ሰው ነው ከዚህ ቤተክርስቲያን ቀምሶ ያልወጣው? ተጠንታ ያላለቀች ሊቁ አቡነ ዘካርያስ እንድሪያስ እንደሚሉት ስቀርባት ስትርቀኝ የኖረች በላዔ መጻሕፍት ይባላሉ። የአራቱ ጉባኤያት መምህር ናቸው። ግንስ በቀረብኳት ቁጥር የምትርቀኝ ቤተክርስቲያን ናት ብለው የመሰከሩላት የትኛውንም እውቀት ቀድማ የፈነጠቀች በምርምር ገና ያልተደረሰባት የትምህርት ሚኒስቴር ነበረች እቺ ቤተክርስቲያን። ምን የትምህርት ሚኒስቴር ብቻ! ፍትሐ ብሔርና ወንጀለኛ መቅጫ ሕግ ባልነበረበት ዘመን ፍትሐ ነገሥቷን ሰጥታ ፍትርት ታደላድል የነበረች ድሃ ተበደለ ፍርድ ተጓደለ ብላ የችሎት አውድ የነበረች እቺ ቤተክርስቲያን ነበረች። ዳኝነት የሚጸናባት አቤት የሚባልባት ችሎት የሚሰየሙ ጎበዞች የነበሩባት የእግዚአብሔር ሰዎች የነበሩባት እቺ ቤተክርስቲያን ነበረች። እንደውም አንድ ችሎት ትዝ ይለኛል ካነበብኩት። ሰውየው ሩቅ ቦታ ሊሄድ ወደደና ማር ነበረው። ማን ነው ይሄ? ማር ትሬዛ የሚባል ብር ነበረው። ይዞ እንዳይጓዝ ይፈራና ጎረቤቶቹ ጋር ያስቀምጣል። ምን ብሎ በማሰሮ ይሞላና ብሩን ያደርግና እላዩ ላይ ትንሽ ብቻ ማር ያረግና ማር ነው ጠብቁልኝ ብሏቸው ይሄዳል አሉ። እሱ ጉዞ ከጀመረ በኋላ ሚስቲቱ ነፍሰ ጡር ነበረች አሉ። ማር አማረኝ አለች አሉ። ማር ብሎ ኧረ እገዛልሻለሁ ይንጋ አሪያውን ያማረኝ ትንሽ እናወስድበትና እናለሰዋለን ብለው ይመካከሩና ሲከፍቱት ብር ነው። ይጎመጃሉ። ማር ትሬዛውን ይገለብጡና ማር ይሞሉበታል። ሰውየው ከጥቂት ጊዜ በኋላ ሲመጣ ማሬን ሲላቸው ማር ሞልተው ሰጡት። ገልጦ ብር እስካስቀመጠበት ቦታ ሲፈልግ ማር ነው። ወደታይ ሲገባ ማር ነው። ወደታይ ሲገባ ማር ነው። ሲገለብጠው ማር ነው። ሲያለቀልቀው ማር ነው። ይደነግጥና የሮጠ ሄዶ ብሬ ማሬን ማለት ነው ብሬ ማር ሰጠን ያሉት አሉ። እና ብዙ ቦታ ተንከራተተ ችሎት ለማግኘት። መጨረሻ ላይ አንድ እግዚአብሔር ሰው ስማቸው ለጊዜው ተረሳኝ፣ እሳቸው ችሎት ይሄዳሉ። የእግዚአብሔር ሰው፣ የቤተ ክርስቲያን ሰው፣ የቤተ ክህነት ሰው ናቸው። ባኮት ብሬን ተበላሁ አላቸዋል። ኧረ አዎ በቃ ሁለታቸውም በዚህ ዕለት ኑ ይሉና አንድ ትልቅ ሳጥን አስቀመጡ አሉ። ይሄንን ሳጥን ብቻውን ተሸክሞ እኔ እግር ስር ያመጣ ገንዘቡ የሱ ነው ብለው የውሳኔ ሐሳብ ያስቀምጣሉ።
የገንዘቡ ባለቤት ሲገባ ትንሽ መስሎት ግብት ሲል ትልቅ ላንሳ ሲለው ከየት ያንሳው ቢሞክረው አቃተው። መጨረሻ ላይ ምን ይላል? መድኃኔዓለም መቼም ድሮም አንተ እኔን ሸክም ያቀለልከው አንተ ነው። ብሬ ነው፣ ላቤ ነው፣ ወዜ ነው፣ ተንከራትቼ የሰበሰብኩት ነው። እባክህ አቅልልኝ እና ገንዘቤን ይዤ ልሂድ ብሎ ጸለየ። ጸልዮም አልቀረ ሄደና ላንሳ ሲለው ከየት ያንሳው እያለቀሰ ወጣ። ብሬን ተበላው ብሎ ያ የዘረፈው ሰው ደግሞ በቃ ያኛው ሲሸነፍ ደስ ብሎታል። እየተንደረደረ ሄዶ ሊያነሳው ብር ብሎ አላነሳው። በስማ ብሎ ያማተባል። ያው የሚያምታታ ሰው ነች። ከዛ ልሞክር ሲለው እሱም እምቢ ይለዋል። እሱም ወደ መድኃኔዓለም ጸሎት ያደርጋል። መቼ የማይጸልይ የለም። ተሰርቆም ሰርቆም መድኃኔዓለም ወይ ሳልፈልገው ነው ይሄ ብር ቤቴ የገባው። ምንም ሳልፈልገው ነው የገባው። አለፈውበት፣ አልወጣሁበት፣ አልወረድኩበት። ግን ምን ላድርግ? ተጠቀምኩበት። ደግሞ ቤቴ ገብቷል። አታውጣው። አንተ መቼም ቸር ነህ። እንደዚህ ያለ ጸልዮ ላንሳ ሲለው እምቢ ይለዋል። እምቢ ይለዋል። እሱም እያለቃቀሰ ደረቱን እየደቃ ይወጣል። ማንም አልቻለው። 4 ሰዎች ላኩና ያንን ሳጥን ተሸክመውት እንዲመጡ አደረጉ። ለካ እንኳን አንድ ሰው 4 ሰው የማይችለው ነው ነገር ይሄ። በሉ ክፈቱት ተባለ። ክፍት ሲደረግ በጣም ወፍራም ሰውዬ፣ ረጅም ሰውዬ መሰስ ብሎ ብላችሁ ከሳጥኑ ወጣ። ምን ሰማ አሉታ። ለካ ጸሎታቸውን የሰማው መድኃኔዓለም አልነበረም። ይሄ ሰውዬ ነበር የሰማው። ብሩ የሱ ነው። ይሄኛው እንዲህ ብሎ ጸለየ። ይሄኛው እንዲህ አይነት አስደናቂ ችሎቶች ያደርጉ የነበሩት ፍትሐ ብሔርና ወንጀለኛ መቅጫ ሕግ ሳይኖር ያኔ ትላንት ነበር። ደሃ ማይበደልበት፣ ፍርድ ማይጓደልበት፣ ተቆራኝተው የሚሄዱበት። ቁራኛ የሚል ነገር አይቻለሁ ለበል ያዝ ይሄዱበት። ፌደራል የሌለበት እዚህ መረጃና ደህንነት የሌለበት ሰው ራሱ ምን ፍትህ ሚኒስቴር ብቻ እኔ የጤና ሚኒስቴር እና ትላለች ቤተክርስቲያን ነበረች። አዋላጆች ዋርዶች ባልነበሩበት ጊዜ እንስራ ተሸክመው መጅ ያንከባለው ወፍጮ እየፈጩ እንዴት አድርገው ወለዱ? ወራዊ ክትትል ሳይኖራቸው አይረን በዛ አይረን አነሰ ሳይባሉ እንዴት አድርገው ወለዱ? ምንድን ነበር እንደዚህ ያረጋቸው? መንፈሳዊነታቸው፣ ሃይማኖት ወዳጅነታቸው ካልሆነ እንኳን ትላንት አሁን እንኳን የዚች የኢትዮጵያ ጤንነቷ ይቺ ቤተክርስቲያን አይደለች። እኛ እንኳን ምንናገርላት ምን መሰክርላት አይደለም። እኔ ጥቂት ነገሮችን ልንገራችሁ። በማገለግልበት ቤተክርስቲያን አንድ ቀን እንዲሆነላችሁ ከጀርባ ቆመን ውጭ እናስቀድሳለን። አንዲት ሰንበት ተማሪ ከኢትዮጵያ ክፍለ ሀገሮች በአንዱ ትሄድና አባቷ ሞተው ቀብራ ለካ መቃብር ጋር ትወድቅና ምን እንደነካት አይታወቅም፣ ሽባ ትሆናለች። እኔ አንድ ቀን በጸሎተ ማርያም ተሳትፌያለሁ። በ14ኛው ቀን እንዲሆነላችሁ 2 ሱባኤ እያስጠመቋት ሁላችንም ለምዶብን በየአንቀጹ በየበሩ እንሳለማለን። ተሸክመዋት እየሄዱ ልክ የወንዶች አንቀጽ ጋር ስትደርስ ልትሳለም ስትል ደግፈዋት ቆመው አንድ ብርሃናዊ እጅ ታያለች። ትደነግጣለች። ለሷ ብቻ ነው ይታያል። ነይ የሚል ምልክት ታያለች። እኔ ትላለች። አዎ አንቺ። እኔ ነይ ውሰዱኝ። ልክ እዛ በር ላይ ሲያቆሟት ድምፅ ትሰማለች። ምንም ዲያቆኑ ይወጣል። ዕጣን ይሰጥሻል፣ እግርሽን አብሺው ትድኛለሽ ብሏት ይሰወራል። ንፍቅ ዲያቆኑ በቀጥታ ይመጣና እጇ ላይ በሙዳይ ዕጣን ይሰጣታል። ጥቂት የዕጣን አንኳሮች ትወስድና እግሯን ማድረስ ጀምራለች። እናቷም እሷም ነበሩ። ለካ ከሽባነቷ ተፈውሳለች።
እኛ እግዚኦታ ስናደርስ እሷና እናቷ እልል እያሉ ይከባለላሉ። ለካ የከበረው መልአክ ቅዱስ ሚካኤል ፈውሷት ተመልሷል። ለካ ይሄ በዓይኔም በጆሮዬም አይቼ እንዴት ልክደው እችላለሁ? ክርስቲያኖች ደብረ አሚን አቡነ ተክለ ሃይማኖት የሚባል አለ። የመቀሌ ዩኒቨርሲቲ ተማሪ የነበረ ልጅ ሲከሳ ሲጠወልግ ያየዋል። ከ10 ዓመታት በፊት ነው። አሁን ሄዳችሁ ማረጋገጥ ትችላላችሁ። ሲከሳበት ሲጫጭበት ምን ሆንክ እያለ ይጠይቀዋል። ምን ይለዋል? ዝም ችላ ይለዋል። ጭቅጭቅ ሲያደርገው ባክህ ያኔ ደግሞ ይሄ አንድ በሽታ ገናና ነበር HIV ኤድስ ታምሜ ነው ይለዋል። ታዲያ ምን ነው? ተክለ ሃይማኖት የሚባል ጻድቅ አለ አዲስ አበባ ህሙማን ቤት ጸበል ቤት እኮ ብዙ ታምራት ይሰራል፣ አትጨነቅ ይለውና ያጽናናውና ሂድ ይለዋል። ዊዝድሮዋል ይሞላና አዲስ አበባ ልጁ ንስሐ ይገባል። ስጋው ደግሞ እየተቀበለ መንፈሳዊ ሕይወቱን እያስተካከለ ቅዳሴ እያስቀደሰ ጥቂት ወራት እንደቆየ አንድ ቀን እንዲሆንላት እያስቀደሰ ከሰውነቱ ውስጥ ጥቁር የሆነ አጽም ቅዳሴ ላይ እኮ ነው ከሰውነቱ ውስጥ ወጥቶ ሲሄድ ባይኑ ያየዋል። ተከተለው ይሄዳል። ተከተለው በር አቋርጦ ወጣ። ትንሽ አየው፣ ተሰወረበት። ተመልሶ ቅዳሴ ቀጠለ። ከጥቂት ቀናት በኋላ ሄዶ ሲመረመር ኔጌቲቭ ነበር። ይሄ በቅርብ የሰማናቸው ብንመዘግባቸው ምድር የማይበቃቸው ዕለት ዕለት የምንሰማቸው መድኃኒት የሆነች እጅ ቤተክርስቲያን አለች። በቀደም ሐምሌ 7 አልሰማችሁ? የሰማ ሰው የለም? ያነበበ ሰው የለም?